የጽናት አባት ወደ መጡበት ሀገራቸው ተመልሰው ሄደዋል። ግን አመጣጣቸው ለሆነ ነገር ይመስላል። ከጀርባቸው የሆነ ነገር ያለ ይመስላልና ኪራና ናሆሜ እንዲሁም ደግሞ ሰኒ ምሩ ሆነው የሆነ ነገር ከጀርባቸው እንዳለ ጠረጠሯቸው። ግን ምን እንደሆነ አላወቁም። የጽናት አባት እንግዲህ ምን ሆነው እንደመጡና ለምን እንደመጡ አሁንስ ደግሞ ለምን ቶሎ እንደተመለሱ ምክንያታቸውን ሳይነግሯቸው ነው የሄዱትና ኪራ በጣም ተጨናንቋል። ምን ሆነው ነው ከጀርባቸው የሆነ ነገር ያለ ይመስለኛል ብሎ ለጽናት ሲነግራት፣ ጽናትም ደግሞ ምንም አይሆንም ጋሽ ምን ይሆናል ብለ ነው እዛ እኮ ከብቶቹ ብቻቸውን ስለሆኑ ነው ብላ ለኪራ ትነግረዋለች ማለት ነው። ነገር ግን ኪራ ምንም አሳማኝ አልሆነለትም። ከጽናት አባት ጀርባ የሆነ ነገር ያለና የሆነ ነገር የከበዳቸው ያለ ይመስላል። እሱን ነገር ደግሞ እስከሚያውቅ ድረስ ጓጉተዋል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዛሬ ጽናት ድራማ ክፍል 72ን ይዤ መጥቻለሁኝ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ጻፉልኝ። እንግዲህ ያው በዛሬው ክፍል ኪብሮምና ሰኒ እንደተለመደው በባለፈው ክፍል እንግዲህ ወረቀቱን የስራ መረጃውን ይዛበት በዛ ስጪኝ ሲላት፣ እሷም ደግሞ ካልተቀጣልኝ አልሰጥም ብለው እሱም ደግሞ ቅጣቴ ምንድን ነው ሲላት ምግብ እንዲሰራላትና ከዛም አልፎ ደግሞ ቤት እንዳጸዳ ቅጣት ሰጥታው ነበር። እሱም ደግሞ ልክ እንዳለችው ምግቡን ሰርቶ ካበላት በኋላ ቤቷን ጽድት ታርጎ አድርጎ ካጸዳላት በኋላ ወረቀቱን ስጪ ሲላት ወረቀቱን አልሰጥም እያለ ስትገግም፣ ኬብሮምም ደግሞ ትዕግስቱ ስላለቀ አሁን ወረቀቴን አምጭ ብሎ ጮኸባት። በጣም ያልጠበቀችው ነገር ስለሆነ ሲያንባርቅባት በጩኸት ሰኒ ብድግ ብላ ከደበቀችበት ቀጥ ብላ ምንም ትንፍሽ ሳትል ያን ወረቀት አምጥታ ትሰጠዋለች ማለት ነው። ከዛም በኋላ ኪብሮም ኮሰረቴ ለዚህ አቅምሽ ነው እንደዛ አምቦር ስትለይ የቆየሽው? እንደዚህ አንድ ትንፋስ ሳወጣ እኮ ብን ብለሽ ነው የጠፋሽው። ለዚህ ነው ጀግንነትሽ እያለም ሲስቅባት ነበረ። እኔ እኮ ላስፈራራሽ ነው እንጂ የእውነት እየተቆጣውሽ አይደለም አላት። ሰኒም ደግሞ ምንም እንኳ መልስ ባይኖራትም መጀመሪያ ላይ ደንግጣ ነበር። ነገር ግን እያስመሰለ እንደሆነ ሲነግራት ባክህ እኔም እኮ ያው ስራ ካለብ እንዳላስረፍድና ደግሞ ጩኸትህ ጎረቤት እንዳይረብሽ ብዬ ነው እንጂ አንተን እኮ ፈርቻ አይደለም እየሰጠሁ ብላ እንግዲህ እሱን ለማሳመን ትሞክራለች። ከዛም በኋላ ኪብሮም እንግዲህ እስር ስሯ እያለ ይገኛል። ነገር ግን ሰኒ ባሳለፈችው ነገር ትልቅ ውስጧ አይምሯ ውስጥ ያሳለፈችው ጠባሳ ስላለ በዛ ምክንያት ኪብሮምን ልትቀርበው አልቻለችም እና አሁን የቤቱ ሰው ሁሉ ያሳሰባቸው ኪራም፣ ጽናትም፣ ምሩም፣ ናሆሜም ሁላቸውም ሆነው የሰኒ ነገር እያሳሰባቸው ይገኛል። ምክንያቱም ሰኒ በዚህ ሁኔታዋ ብቻዋን መዝለቅ የለባትም፣ ይሆን አብሯት የሚሆን የፍቅር ጓደኛ ሊኖራት ይገባል ብለው አስበው ኪብሮምን ከሷ ጋር እያቀራረቧት ነበረ። ነገር ግን ሰኒ ድርቅ ብላለች። ራሷ ፈልጋ ጊዜው ሲደርስ ካልሆነ በስተቀር አሁን ላይ በምክር የምትመለስ አትመስልም። እንግዲህ የጽናት አባት ደግሞ ባለፈው መተው ስለ ጽናትና ስለ ኪራ የሰሙት ነገር በጣም እንዳስደሰታቸውና ደስተኛ ሆነው እንደሚሰጡትና የሚጠበቅበትን ነገር ካደረገ በሰላም በክብር ልጃቸውን እንደሚድሩለት ለኪራ ነግረውት ነበር። እንግዲህ ይሄ ነገር ደግሞ ጽናት አይምሮ ውስጥ ተቀርጾባታል። ምክንያቱም ይሄ ክብር የሚባለው ነገር በማንኛውም በገጠር በወግ በማድረግ ሲዳር አንድ ሴት እስከነ ክብረ ንጽህናዋ መሆን አለበት እና ያ ነገር ደግሞ ከዚህ በፊት በኪራ ምክንያት ስለተበላሸ ያ ነገር ስላሳሰባት ኪራ የኔኮ አንድ ነገር እያሳሰበኝ ይመስላል አለችው። ኪራም ደግሞ ምንድን ነው የሚያሳስብሽ? ደግሞ ስጋሽ ለምንድን ነው እንደዚህ በፍጥነት ሊሄዱ የቻሉት? የሆነ ነገር ጀርባቸው ያለ ይመስለኛል፣ ግን ምክንያቱም ምን እንደሆነ ባይነግሩንም የሆነ ነገር ከጀርባቸው እንዳለና የሚያሳስባቸው ያስጨነቃቸው ነገር እንዳለ ግልጽ ነው አላት ማለት ነው ለጽናት። ጽናት ደግሞ ምን ይሆናል ብለን ነው እዛ ቤቱ ባዶውን ስለሆነና ከብቶችን ብቻቸውን ስለሆኑ ነው ብላ ኪራን ታሳምነዋለች። ነገር ግን ኪራ የሆነ ነገር እንዳለ ከጀርባቸው ጠርጥሮ ነበር።
ኪራዬ እኔ እኮ አንድ ነገር ያስጨንቀኛል አባቴ ቤተሰቦቻችን የኔም ያንተን በእኔና በአንተ ትዳር ደስተኛ መሆናቸውና መቀበላቸው ቢያስደስተኝም ነገር ግን አባቴ በክብር እድርላለሁ ያለህ ነገር እኔም በጣም እያሳሰበኝ ነው። ምክንያቱም በሀገራችን ባህል አንድ ሴት በክብር በማድረግ መዳር ካለባት ከነ ሙሉ ክብሯ ከነ ክብረ ንጽህናዋ ነው የሚሆነው እና እኔ እንዴት ነው የምሆነው እያለችም ለኪራ ጠየቀችው ማለት ነው። ኪራም ደግሞ በጣም ገረመው እና ታዲያ ምን ችግር አለው እኔ ያላት ትላቸዋለሁ አላት። እሷም ደግሞ በዚህ ሁኔታ እንዳልሆነና እንዳላት የሚያውቁትም ደግሞ መንገድ እንዳላቸው የሻሽ መቀነት የሚባል የደም ጨርቅም ምናምን እያለችም ነገረችው። ልክ ገጠር ላይ የሻሽ ጨርቅ እንደሚባል ማለት ነው። የሻሽ መቀነት ምናምን የሚባል ነገር አለ በባህላችን። የአንድ ሴት ልጅ ክብረ ንጽህናዋን ይዛ ካገባሽ ከነ ክብሯ ካገባሽ ያ ምልክት አለ ጨርቅና እሱ ይጠየቃለው እያለች ለኪራ ስታማክረው ነበረ። እና ኪራም ደግሞ ይሄ ነገር አያሳስብሽ የኔ ፍቅር፣ እኔ ከጎንሽ ነኝ፣ ምንም ቢፈጠር እኔ ከጎንሽ ነኝ። ደግሞ እኮ እኔ ነኝ የወሰድኩት፣ እኛ ምን እንዳደረግን ፈጣሪ ያውቃል። ስለዚህ በዚህ ጉዳይ ማሰብ የለብሽም ብሎ ጽናትን እያጽናናታል ማለት ነው። እንግዲህ ናሆሜ ደግሞ በጣም ተጨናንቋል። ምክንያቱም የምሩ ነገር እያሳሰበው ይገኛል። ምክንያቱም የናሆሜ እናት ከእነሱ ልጅ ትፈልጋለች። ነገር ግን ያንን ልጅ ለመውለድ በመጀመሪያ ምሩ ጤነኛ መሆን አለባት። ነገር ግን ለዚህ ደግሞ ምሩ አልታደለችም። አሁን ላይ ልጅ ብትወልድ የሷ ሕይወቷ አደጋ ላይ ሊሆን ይችላልና እንግዲህ ናሆሚ ምንም እንኳን የልጅ ፍላጎት ቢኖረውም እና የእናቱን ምኞት ሊያሳካ ቢፈልግም ነገር ግን ምሩ ሙሉ ጤነኛ እንዳልሆነች ስለሚያውቅ በዛ ነገር በጣም እንትን ብሏል፣ ተጨናንቋል። ምሩዬ ደግሞ በቃ ወደፊት የሚፈጠረው ነገር አይታወቅም፣ ወደ ሞት እየቀረብኩ ነው፣ የሆነ ሰዓት ልሞት እችላለሁ፣ የሆነ ሰዓት ትቼ ልሄድ እችላለሁ እና አንተ እንዴት ነው የምትሆነው እያለች ስለ ናሆሚ እየተጨነቀች ትገኛለች ማለት ነው። ናሆሚም ደግሞ ምሩን ለማጽናናት እናንቺ ቆይ እሞታለሁ ብለሽ ነው የምታስቢው ወይም ደግሞ ያመኛል ብለሽ ነው የምታስቢው? እኔስ ሁላችንም እኮ ሰዎች ነን እና መቼ እንደምንሞት አናውቅም። እኔ ስታይ ምኔ የማቶ ሳላ እመስልሻለሁ እያለም ከጎኗ ሆኖ ሲያጽናናት ነበረ። እሷም ደግሞ እንግዲህ እኔን ለማጽናናት ብለህ እንደዚህ እንዳልከኝ ያውቃለሁ፣ ነገር ግን ምንም ፍላጎትን ላሳካልህ አልችልም፣ እኔ ጎደሎ እያረኩ ነው ትላለች። ናሆሚም ደግሞ በጭራሽ ይህን ነገር ማሰብ እንደሌለባት እና ሁሉም ነገር የፈጣሪ ፍቃድ እንደሆነ ነገራት። እንግዲህ አሁን ሰኒ በጣም ከባድ ጊዜ ላይ ናት ያለችው። እህቷም ጋር ደውላ የብቸኝነት ጊዜ በጣም እንደሰለቻት እና እህቷ እንደምታስፈልጋት ነገረቻት። ነገር ግን እህቷ አሁን ላይ መምጣት እንደማትችል እና እዛው ጠንካራ መሆን እንዳለባት ነገረቻት ማለት ነው። በስልክ አውርታት ነበርና አሁን ላይ ያላቸው አማራጭ እንደምንም ብለው ሰኒን የፍቅር አጋር ማግኘትና ከኪብሮም ጋር ማቀራረብ ነበር። ስለ ትዳርና ስለ ፍቅር ተሰብስበው ሲመክሯትና ሲቆጧት ያለውን ነገር ህይወት ይቀጥላል፣ ለሁሉም ነገር ፈጣሪ ነው የሚያውቀው። የአንድ ሰው ህይወት ስለተበላሸ የሁሉም ሰው ህይወት ይበላሻል ማለት አይደለም። ስለዚህ ትዳር መያዝ አለብሽ፣ ጓደኛ መያዝ አለብሽ እያሉ ሲመክሯት ነበር። እሷ ግን መስሚያዋ ጠጥ ነው። በቃ በልጅነቷ አይምሯ ውስጥ የእህቷ ስቃይ ስለሚታያት ያ ያሳለፈችው ነገር ስላለ አሁን ላይ ነገሮችን መዳፈር ትፈራለች። በዛ ላይ ደግሞ ማንም ሰው ጓደኛ የላትም ብሎ እንዳይቀርባት እጣቷ ላይ ቀለበት አድርጋ ማንም ሰው የሚያስባት አሁን ባለትዳር እንደሆነች ወይም ደግሞ እጮኛ እንዳላት ነው አድርገው የሚያስቧት። ምክንያቱም እጇ ላይ ባረገችው ቀለበት ምክንያት ማንም ሰው ሊቀርባት አልቻለም። እንግዲህ ቅዱስ እንኳን ሰኒ ባል እንዳላት ወይም ደግሞ አግብታ የፈታች ነበር የመሰለችው። ምክንያቱም እያደረገች ባለችው ነገር እና ጣቷ ላይ ባደረገችው ነገር እንደዛ ነበር የሚያስባት። ነገር ግን እሷ ማንም ሰው እንዳይቀርባት ስለምትፈልግ ብቻ ነው እንደዛ ያደረገችው እንጂ እውነት ትዳር ኑሯት ወይ ደግሞ ፍቅረኛ ኑሯት አይደለም። አሁን ይልቁንስ ከኪብሮም እየበለጠ ወደ ቅዱስ እየቀረበች ትመስላለች። ምክንያቱም አስተሳሰባቸው ተመሳሳይ ስለሆነ ቅዱስ እንግዲህ ምንም እንኳን መጀመሪያ ላይ መጥፎ ቢመስልም አሁን ግን አስተዋይና አርቆ ሀሳቢ ልጅ ይመስላል። ብዙ ያሳለፈው ከጀርባው የሆነ ነገር እንዳሳለፈና በሆነ ነገር እንድትጎዳ ግልጽ ነው። ነገር ግን ያንን የተጎዳበትን ነገር እስካሁን ለማንም ሰው አልተናገረም።
እና ስለ ሰኒም ለናሆሜና ለኪራ ሲያወራቸው ከዚህ በላይ መጫን እንደሌለባቸውና የሆነ ነገር ውስጧ እንደሚያስጨንቃትና ነፃነቷን እንዲሰጧት እና በራሷ ፍላጎት እንድታደርግ ጠየቃቸው። ምክንያቱም ትዳር አላት ወይ ብሎ ሲጠይቃቸው እነሱም ደግሞ ምንም ትዳር እንደሌላትና እህቷ ባሳለፈችው ስቃይ ምክንያት ራሷን ፍቅረኛ አላት ባላላት ብለው ወንዶች እንድርቋትና ወንዶች እንዳይቀርቧት እያደረገችው ሲስተም እንደሆነ ነገሩት። እና ቅዱስ እንግዲህ ሰኒን እንደዚህ ማስጨነቅ እንደሌለባቸው እና ነፃነቷን እንዲሰጧት ነገራቸው። ጽናትና ምሩ እንግዲህ የሰኒ ነገር በጣም አሳስቧቸዋል። እሷ ግን ምንም ግድ አይሰጣትም። እንደውም ቤት ውስጥ ፈታ እያደረገቻቸው ትገኛለች። ነገር ግን እነሱ አሁን እያሰቡ ያሉት እንደዚህ በዚህ ሁኔታ ከቀጠለች ብቸኝነት ያጠቃታል እና አሁንም ደግሞ አግቢ ጓደኛ ያዥ እያልን ስንጨቀጭቃት ጭራሽ ከኛም እርቃን ብቻዋን እንዳትሆን በቃ ከዚህ በላይ ዝም ልንላትና የራሷን መንገድ እንድትከተል ማድረግ አለብን ብለው ወስነዋል። እሷ ግን የዚህ ቤት ሰዎች ደግሞ እንግዳ አያከብሩም፣ ምግብ እንኳን አይሰጡም። እንግዳው አፍ አውጥቶ ምግብ ስጡኝ እስከሚል ድረስ ማስተናገድ አይችሉም እያለች ክችን መጣችና ምግብ መብላት እንደምትፈልግ ለጽናት ስትነግራት በጣም እየሳቁባት ነበረ። እዛ ቤት መጫወቻና መዝናኛ ሆናለች። ምሩም በጣም እየሳቀች ነበር። ሰኒ የዛ ቤት ድምቀት ሆናለች። ነገር ግን እንደዛም ተጫዋችና ተዝናኝ ብትሆን ምንም እንኳን ከጎና ሰው ልታቀርብ አልቻለችም። ወንዶች ሊቀርቧት አልቻሉም። ምክንያቱም ማንንም ሰው መቅረብ አትፈልግም። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያስኩላችሁ ጽናት ድራማ ክፍል 72 ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ተረፍረፍ ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘውላችሁ።